ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የመማር ማስተማር ሂደቱን ለማሳለጥና የተማሪዎችን ውጤት ለማሻሻል የባለድርሻ አካላት ትብብር ወሳኝ መሆኑን በሀዲያ ዞን የጎንቦራ ወረዳ ትምህርት ጽሕፈት ቤት አስታወቀ። ዋቸሞ ዩኒቨርሲቲ የመምህራን መኖሪያ ቤቶችን ጨምሮ የዶርም እድሳትና ግንባታ በተያዘለት ጊዜ እንዲጠናቀቅ ርብርብ እየተደረገ መሆኑን አስታወቀ። ለመልካም አስተዳደር ችግር መንስኤ የሆኑ ጉዳዮችን በመፈተሽና ለቅሞ በመፍታት ረገድ የአመራሩን የላቀ ቁርጠኝነት ይጠይቃል ሲሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናገሩ። ከውጭ አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ ጣለች። ወደ ዝርዝር ዜናዎች እናልፋለን። ከዜናዎቹ ጋር መብረካ ደሳለኝ ነኝ። የመማር ማስተማር ሂደቱን ለማሳለጥና የተማሪዎችን ውጤት ለማሻሻል የባለድርሻ አካላት ትብብር ወሳኝ መሆኑን በሀዲያ ዞን የጎንቦራ ወረዳ ትምህርት ጽሕፈት ቤት አስታወቀ። ምንትዋብ እያሱ ዝርዝሩን ታቀርበዋለች። ሀዲያ ቴሌቪዥን በጎንቦራ ወረዳ በሀቢቾ ሁለተኛ ደረጃ ትምህርት ቤት በመገኘት የ2018 የትምህርት ዘመን የመማር ማስተማር ሂደት ምልከታ አድርጓል። አስተያየታቸውን ለሀዲያ ቴሌቪዥን የሰጡት የትምህርት ቤቱ 12ኛ ክፍል ተማሪዎች እንደገለጹት በዚህ ዓመት በሚሰጠው 12ኛ ክፍል ፈተና የተሻለ ውጤት ለማስመዝገብ እየተዘጋጁ ነው። ትምህርት ቤቱ የመማር ማስተማር ስራውን በአግባቡ እያከናወነ መሆኑን የጠቆሙት ተማሪዎቹ ይህንን እድል በመጠቀም ውጤታማ ለመሆን እየሰሩ መሆናቸው ገልጸዋል። ሀገሪቷ ካለችበት ችግር ለማውጣት በኢኮኖሚ ራስን ለመቻልና ቤተሰብን ለመደገፍ የተሻለ ውጤት ለማስመዝገብ በርትቶ መስራት ወሳኝ መሆኑን ጠቁመዋል። ትምህርቱን በጥሩ ሁኔታ ጀምረናል። መምህራንም በጥሩ ሁኔታ ክፍለ ጊዜያቸውን ጠብቀው እየገቡ ነው። እኛም ደግሞ በሚገባ እየተከታተልን እየተማርን ነው። በ2017 ያለውን ዝግጅት ጨርሰን በ2018 ደግሞ ኢንትራንስ ስለምንፈተን እኛ በቃ በደንብ ተዘጋጅተናል ብዬ ነው ማስበው። እንደኔ ማንበብ ሰው ያደርጋል። ካነበብን ከሰራን ምንም የሚያቅተን ነገር አይኖረንም። ምክንያቱም ከዚህ በፊትም አስተማሪውም ደግሞ በደንብ ለኢንትራንስ በቂ በሆነ ደረጃ እያስተማሩን ስለሆነ ካነበብን ከሰራን ምንም የሚያቅተን ነገር አይኖረንም። በጎንቦራ ወረዳ የሀቢቾ ሁለተኛ ደረጃ ትምህርት ቤት ዋና ርዕሰ መምህር አቶ ተከተል በላቸው በዚህ ወቅት እንዳሉት የትምህርት ስብራትን ለመጠገን በተማሪዎች ስነ ልቦና ላይ በትኩረት መስራትና ለመማር ማስተማር የሚሆኑ ግብዓቶችን ማሟላት እንደሚያስፈልግና የተማሪዎችን ውጤት ለማሻሻል በትምህርት ቤት በኩልም ለተማሪዎች አስፈላጊ ሁሉ ድጋፍ ስለሚደረግ ተማሪዎችም ከስደት ይልቅ በትምህርት ላይ ትኩረት እንዲያደርጉም ጭምር አሳስበዋል። የ2018 ዓመት የመማር ማስተማር ተግባሩ ከዝግጅት ምዕራፍ ጀምረው በዝግጅት ምዕራፍ ላይ ሰፊ ስራዎችን ሰርተናል። ለምሳሌ የባለድርሻ አካላትን ያሳተፈ እቅድ የማቀድ ስራ ተሰርቷል። ትምህርት ቤቱን ለመማር ማስተማር ዝግጁ ማድረግ ችለናል። ስለዚህ ባለድርሻ አካላት ባሉበት ትምህርት ቤቱን ለመማር ማስተማር ምቹና ማራኪ ለማድረግ የተለያዩ ውይይት ስራዎችን ሰርተን በትምህርት ቤት ላይ መዘጋጃት የሚገባቸው ግብዓቶች እንዲዘጋጁ አድርገን መምህራን በቱቶሪያል ማካካሻ ማጠናከሪያ ትምህርት በመስጠት ትምህርት ቤቱም ለመምህራን አስፈላጊ ነገሮችን በማዘጋጀት የአምናውን ለማስቀጠል የበለጠውን ውጤት ለማምጣት ጥረት እያደረግን ያለ ነው። ተማሪዎች ደግሞ በእውቀት በክህሎት በስነ ምግባር ራሳቸውን አንጸው ወይ እንዲታነጹ በማድረግ ድጋፍ በማድረግ ውጤት እንዲያመጡ ከማድረግ አንጻር ተማሪዎች ውይይት ሰፊ ውይይት እየተደረገ ይገኛል። የትምህርት ስራ የቲም ወርክ ነው። የጋራ ስራ በጋራ ሰርተን በጋራ ውጤት የምናመጣበት ተግባር ስለሆነ ሁሉም ባለድርሻ አካላት ርብርብ በማድረግ የተሻለ ውጤት ማስመዝገብ እንዳለብን ለማሳየት ፈልጋለሁ። የጎንቦራ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ደሳለኝ ካሳ በበኩላቸው በአመቱም በወረዳው ከቅድመ መደበኛ አንስቶ 40 የመንግስት ትምህርት ቤቶች እንዳሉና በአጠቃላይም 21818 ያህል ተማሪዎች እንደተመዘገቡ ገልጸው በሀቢቾ ሁለተኛ ደረጃ ትምህርት ቤት ደግሞ 571 ተማሪዎች በማስመዝገብ የመማር ማስተማር ስራ መጀመሩን ተናግረው ከጽሕፈት ቤቱ በኩል አስፈላጊው ድጋፍና ክትትል ይደረጋልም ብለዋል። ትምህርት ቤት አሁን እንዳየነው ዛሬም ጥሩ ክላስ ላይ ትንሽ የተሟላ ተማሪ ነበር። መምህራንም ነበሩ እያስተማሩ ነበሩ። ስለዚህ በዚህ ሰዓት አሁን መስከረም 5 ላይ ትምህርት ጀምሯል። ከዛ ጀምሮ በትክክል እየሰሩ መሆናቸው ከወረዳ ጋር ተነጋግረን ምናልባት የሌላ መምህር ካለ ቅጥር እንዲፈጸም እናደርጋለን።
ሌላ ቦታ ያለ ከሆነም በዝውውር እዚህ እንዲመጣ እናደርጋለን። ልዩ ትኩረት እንሰጣለን ማለት ነው ለዚህ ትምህርት ቤት። አሁን በትክክል እቅድ ማውጣት አለብን ወይም ማለም አለብን። ምንድነው የተማሪዎችን ባህሪ ማሻሻል፣ ከዛ በኋላ የተማሪዎችን ውጤትንም ከፍ ማድረግ ነው የኛ እቅዳችን፣ የትምህርት እቅድ ማለት ነው። እዛ መሰረት መምህራንም ያን አውቆ ርዕሰ መምህራን ያን አውቆ ተማሪዎችንም እሱን እቅድ አውቆ በትክክል ከነሱ የሚጠበቀውን ነገር መስራት አለብን የሚለው ነው። የወረዳው ዋና አስተዳዳሪ አቶ አብርሃም ጎበና በበኩላቸው እንደ አስተዳደር በተለይ በትምህርት ዘርፍ ብዙ ስራዎች እየተሰራ እንደሆነ ተናግረው በተለይም ትምህርት ቤቶች የውስጥ ገቢን ማመንጨት የሚችሉበት ሁኔታ በማመቻቸት ላይ ተማሪዎችም ውጤታማ መሆን እንዲችሉ ግብዓት በማሟላትና የተማሪዎች ስነ ምግባር በማነጽ ስራዎች ላይ ትኩረት ተደርጎ እየተሰራ ነው ብለዋል። ትምህርት ቤቱና ትምህርት የማህበረሰብ እንዲሆን መስራት አለብን። የማህበረሰቡ የወላጁ መሆን አለበት። ስለዚህ ትምህርት የማህበረሰብ እንዲሆን ሰርተን አንደኛ የትምህርት ቤት ሀብት የማሰባሰብ ስራ እየሰራ ነው ለመጻፍ ህትመት። ሌላኛው አምና 4 ትምህርት ቤት ላይ የተማሪ ምገባ ጀምረናል። በተለይ ከቅድመ መደበኛ ስር ያሉ ተማሪዎች በእረፍት ጊዜያቸው ሻይ ቡና የሚያገኙ ከሆኑ ጥሩ ነው የሚል ሳይንስም ስለሆነ እዛ አካባቢ ላይ የተማሪዎች ምገባ 4 ትምህርት ቤት ጀምረን ነበር። ዘንድሮ ደግሞ እናሰፋለን። ሌላኛው ማመር ብቻ ሳይሆን ሌላኛውም አካል ተጨምሮ ትምህርትን መስራት እንዳለበት ግንዛቤ እያገኘን ነው። ሌላኛው ከሀብት እጥረት ጋር ተያይዞ ትምህርት ቤቶች ያላቸውን ሀብት መጠቀም በአግባቡ እሱም ብቻ ሳይሆን መሬት ያላቸው የገቢ ምንጭ እንዲሆን እየተሰራ ነው። ሌላኛው የተማሪዎች አሁን የክልልም የትምህርት ቢሮ ኢኒሼቲቭ ነው። በተለይ ዲሲፕሊን ላይ መስራት፣ ግብረገብ ላይ ማህበረሰብን የሚወድ ትምህርት ብቻ የአካዳሚክ እውቀት ብቻ ሳይሆን ተማሪዎች የተማሩትን ስራ የአካባቢ ችግር ለመፍታት የሚጠቀሙት አይነት እንዲሆን በተለይ አሁን በአዲሱ ካሪኩለም ላይ የተጨመሩ ትምህርቶች አሉ። እነዚህ የሙያ ትምህርቶችንም በደንብ አካቶ እንዲሄድ ስራ እየተሰራ ነው። በሀዲያ ዞን የሚሻ ወረዳ የሞርስጦ ኮንስትራክሽንና ኢንዱስትሪ ኮሌጅ በ2018 የትምህርት ዘመን ሰልጣኞችን ለመቀበልና ጥራት ያለው ትምህርት ለመስጠት አስፈላጊውን የቅድመ ዝግጅት ስራዎች ማጠናቀቁ ተገለጸ። ለምለም ይል በሀገራችን የቴክኒክና ሙያ ስልጠና ተቋማት ዜጎችን በእውቀትና በክህሎት እንዲያድጉ የሙያ ባለቤትና አምራች ዜጋ እንዲሆኑ መንግስት ዘርፈ ብዙ ስራዎችን እየሰራ ይገኛል። በማዕከላዊ ኢትዮጵያ ክልል መንግስት ቴክኒክና ሙያ ትምህርት ስልጠና ቢሮ በሀዲያ ዞን በሚሻ ወረዳ የሞርስጦ ኮንስትራክሽንና ኢንዱስትሪያል ኮሌጅ በ2018 የትምህርት ዘመን ሰልጣኞችን ለመቀበልና ጥራት ያለው ስልጠና ለመስጠት አስፈላጊውን የቅድመ ዝግጅት ስራዎች ማጠናቀቁን የሞርስጦ ኮንስትራክሽንና ኢንዱስትሪያል ኮሌጅ ዲን አቶ መኬቡ በየነ ተናግረዋል። ኮሌጁ በ5 የሙያ ዘርፎች በቂ አሰልጣኝ መምህራን የተሟላ ማሰልጠኛ ክፍሎችና የተግባር ልምምድ ቦታዎችን በማዘጋጀት ሰልጣኝ ተማሪዎችን በመጠባበቅ ላይ ይገኛል ብለዋል። 2018 የትምህርትና ስልጠና ዘመን ላይ እንደኛ ቀደም ሲል ያሉ ወደ 5 ሙያ ዘርፎች ላይ በቂ ቅድመ ዝግጅት ስራዎች ተደርገዋል። ለዚህ በ5 ሙያ መስኮች ላይ ደግሞ በቂ አሰልጣኞች ዝግጅት አለን። በዚህ በ5 ሙያ መስኮች ላይ ደግሞ የተሟላ የማሰልጠኛ ወርክሾፖች በበቂ የተዘጋጀ ወርክሾፖች አለ፣ ላቦች አለ፣ ተግባር የሚሰሩበት ቦታዎች አለ። የተዘጋጀ በቂ የሆነ የመማሪያ ክፍሎች አለ። እንደ ቴክኒክና ሙያ በሁለት ነገር ነው ትኩረት አድርጎ ስልጠና የሚሰጠው። ያም ማለት በተግባርና ቲዮሪ ትኩረት ላይ አድርጎ ቲዮሪ የሚሰራበት ለብቻው መማሪያ ክፍሎች መኖር ያስፈልጋል። የተዘጋጀ በቂ መማሪያ ክፍሎች የቲዮሬቲካል የሚማሩበት የመማሪያ ክፍሎች አለ። በዚህ በቲዮሬቲካል ክፍል ላይ የተማሩት ደግሞ ተግባር እጃቸውን የሚፈታቱበት የሚሰሩበት ልምምድ የሚያደርጉበት ለነኚህ ለ5 ሙያዎችም 5 ወርክሾፖች የተዘጋጀ የተሟላ ግብዓት ያለበት
በተያዘው ትምህርት ዘመን የመግቢያ ነጥብ ያሟሉ ሰልጣኞችን መቀበል የሚያስችል ዝግጅት ተጠናቆ ወደ ትግበራ መገባቱንም ተናግረዋል። ተቋሙን ለመማር ማስተማር ምቹ ለማድረግና በቂ የተማሪ ቅበላ ለማከናወን ዘርፈ ብዙ ተግባራት በትኩረት መሰራቱንም አቶ መኬቦ አንስተዋል። በኮሌጁ ከመማር ማስተማር ጎን ለጎን በግቢው በሚገኘው ከ6 ሄክታር በላይ መሬት የስንዴ የገብስና የተለያዩ የጓሮ አትክልቶች እየለማ እንደሚገኝ ጠቁመው ይህም የተቋሙን የውስጥ ገቢን በማሳደግና ገበያን ከማረጋጋት አንጻር የጎላ ፋይዳ እንዳለውም ተናግረዋል። ተቋሙን ግሪን ለማድረግ ውብ ለማድረግ ጎን ለጎን ደግሞ ግሪን ብቻም አይደለም ከውበት ጋር ተያይዞ ልማት ስራዎችም ጭምር ለመስራት እቅዱን አንግበን እቅዱን ግቡን አስቀምጠን የተነሳንበት ሁኔታ ነው። በዚሁ ልክ እንደኛ ይሄ ተቋም ወደ 6.4 ሄክታር መሬት ነው የዚህ ግቢ አጠቃላይ ይዘቱ። በዚህ ላይ ልየታ አድርገን ነው መነሻ የተነሳ ነው እንደኛ። ያም ማለት ልየታ ማለት የእርሻ መሬት የት አካባቢ መሆን አለበት የሚለውን ነገር ልየታ አድርገናል። አሁን የሚታየው ዙሪያ በስንዴ የተሸፈኑ ቦታዎች የእርሻ መሬት ብለን የሄድንበት ነው። መሀል ደግሞ በሬ ለማረስ ማሽን ገብቶ ለማረስ ማይመቹ ቦታዎች ደግሞ ጓሮ አትክልትና የተለዩ የሚመቹ ነገሮች በተቋሙ ማህበረሰብ መልማት አለበት ብለን ሁለቱን ግብ አንግበን ሁለቱን ግብ አስቀምጠን የተነሳንበት ሁኔታዎች ናቸው። በዚህ እንግዲህ በልየታው መሰረት የስንዴ ማሳ የእርሻ ቦታ ለብቻው ስንዴ እየለማ ያለበት ሁኔታ አለ። በመቀጠል ደግሞ የተለያዩ የጓሮ አትክልቶች አሁን በዚህ ገብሳለን፣ ጎመናለን፣ ጥቅል ጎመናለን እንደውም አሁን ተነስተዋል እንጂ እንደ አካባቢ ተስማሚ ነው ብለን ከምንወስዳቸው ነገሮች ነጭ ሽንኩርት በደንብ ይበቅላል። እነኚህ ነገሮች ቲማቲም ይበቅላል፣ ካሮት ይበቅላል። እነኚህ ነገሮች ለተቋሙ ማህበረሰብ የጓሮ አትክልት ቦታዎችን ድልድል በማድረግ እያንዳንዱ ደግሞ የይዞታውን ገቢ ከማድረግ አድርጎ እያለማ አለበትና የዚህ ገቢ ደግሞ የተቋሙን የውስጥ ገቢን ከጊዜ ወደ ጊዜ እያሳደገ እየጨመረ ያለበት ሁኔታዎች አለ ማለት ነው። በተያዘው የትምህርት ዘመን ከ332 የሚልቁ አዲስ ሰልጣኞችን ለመቀበል ዝግጅት በማጠናቀቅ ወደ ትግበራ መገባቱን የገለጹት የኮሌጁ ምክትል ዲንና የሰልጣኝ አሰልጣኝ አመራር ልማት አስተባባሪ አቶ አለማየሁ አንዴ ናቸው። ኮሌጁ በአይሲቲ፣ በኮንስትራክሽን፣ በብረታ ብረት፣ በፈርኒቸርና በጋርመንት ዘርፎች ስልጠና እንደሚሰጥ ጠቁመው በቀጣይም አዳዲስ የስልጠና ዘርፎችን ለመጀመር እቅድ መያዙንም አንስተዋል። ወደ 332 አዲስ ቅበላ እቅድ ወርዷል። ከዛ በፊት ነባሩ ወደ 92 አካባቢ ነው ያለው። 50% በላይ ተማሪዎች ተመዝግበዋል። አሁንም እየመዘገበን ነው ያለው። አሁን ላይ ፋንክሽናል ሆኖ ያለው በ5 ዲፓርትመንት ነው። ከነዛም አንደኛ አይሲቲ ነው፣ ሁለተኛ ኮንስትራክሽን፣ ሶስተኛ ጂኤምኤፍ ወይም ብረታ ብረት ብየዳ ዘርፍ ላይ ነው፣ አራተኛ ፈርኒቸር፣ አምስተኛ ልብስ ስፌት ወይም ጋርመንት ፕሮዳክሽን ላይ በአምስቱም ዘርፍ ስልጠና እየሰጠን እንገኛለን ማለት ነው። የቴክኒክና ሙያ ስልጠና ተቋማት በክህሎት የዳበረ ዜጋ የሚወጣበት መሆኑን ገልጸው ተማሪዎች የድሉ ተጠቃሚ በመሆን የሙያ ባለቤት እንዲሆኑም አቶ አለማየሁ ጥሪ አቅርበዋል። ቴክኒክና ሙያ ላይ ተማሪዎች ሰልጥነው ወጥተው ራሳቸውን ችለው ቤተሰብ ማስተዳደር የሚችሉ ስራ ላይ ካልተቀጠርኩ ብሎ መንገድ የማይዘጋ በራሳቸው ስራ ፈጥሮ ሌላውንም ቀጥሮ ማሰራት የሚችሉ ልጆችን ማፍራት ስለምንችልና በቂ የሆነ ግብአት ስላለ ተማሪዎችም የተማሪዎች ቤተሰብም ተማሪዎች ወደዚህ መጥቶ እንዲሰለጥኑ ቢያበረታቱ የሚል ነው። ዋቸሞ ዩኒቨርሲቲ የመምህራን መኖሪያ ቤቶችን ጨምሮ የዶርም እድሳትና ግንባታ በተያዘለት ጊዜ እንዲጠናቀቅ ርብርብ እየተደረገ መሆኑን አስታወቀ። ቤቴልም ደመቀ ዩኒቨርሲቲው የመምህራን መኖሪያ ቤቶች ግንባታን ጨምሮ የተማሪዎች ማደሪያ ዶርም እድሳትና ሌሎች ዘርፈ ብዙ ተግባራትን በማጠናቀቅ ላይ መሆኑን ተገልጿል። የዋቸሞ ዩኒቨርሲቲ ማኔጅመንት አባላት በዩኒቨርሲቲው ደረጃ እየተገነቡ ያሉ አጠቃላይ የመሰረተ ልማትና መሰል ስራዎች የደረሱበትን ደረጃ አስመልክቶ የመስክ ምልከታ አድርገዋል። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አይሶ በዚህ ወቅት እንደገለጹት ዩኒቨርሲቲው በአመቱ የመማር ማስተማር ሂደቱን በተሻለ መልኩ ለማሳለጥ እንዲያግዝ የመምህራን መኖሪያ ቤቶች ግንባታ
ግንባታን ጨምሮ የተማሪዎችን ዶርም እድሳት ለማጠናቀቅ የተለያዩ ተግባራት እያከናወነ ነው ብለዋል። ዶክተሩ አክለውም የተማሪዎች ማደሪያ ዶርም ለተማሪዎች ምቹና ማራኪ እንዲሆን በተያዘላቸው ፍጥነት እንዲጠናቀቅም እየተደረገ ነው ብለዋል። ዩኒቨርሲቲው በአመቱ በርካታ ሀገር አቀፍ እንግዶችን የሚቀበል ተቋም በመሆኑ ለዘንድሮ ብሔር ብሔረሰቦችና ህዝቦች ቀን በዓል ከ1500 በላይ እንግዶችን ለመቀበል ቀልጣፋና ጥራት ያለው ዝግጅት እየተደረገ መሆኑንም ጠቁመዋል። ከኑሮ ውድነት አንጻር ለመምህራን ምቹ የመኖሪያ ቤት አጠናቆ ለማስረከብ አሁን ያለበትን የግንባታ ስራ የመስክ ምልከታ የተደረገ ሲሆን በቅርቡ ለመምህራን ለማስረከብ እየተሰራ መሆኑንም ገልጸዋል። በተጨማሪም ዶክተር ዳዊት የዩኒቨርሲቲውን ሆስፒታል ማስፋፊያ ፕሮጀክቶች ውስጥ 2 ህንጻዎች እየተገነቡ መሆናቸውን በመግለጽ በተያዘላቸው ጊዜ በፍጥነትና በጥራት ለማጠናቀቅ እየተሰራ መሆኑን በመስክ ጉብኝቱ መመልከት መቻላቸውን ተናግረዋል። በተለይም ለህፃናትና እናቶች ሕክምና አገልግሎት የሚውል ህንጻ በፍጥነት ተጠናቆ ለአገልግሎት እንዲበቃ የማድረግ ስራ እየተሰራ መሆኑንም ገልጸው የሰው ፍሰትን መሰረት ባደረገ መልኩ የተገልጋይ እርካታ ላይ ትኩረት በማድረግ ምቹ ሁኔታን በመፍጠር አገልግሎት ለማስጀመር በትኩረት እየተሰራ መሆኑንም አብራርተዋል። በሌላ መልኩ የንግስት እሌኒ መሐመድ መታሰቢያ ሆስፒታል አገልግሎት አሰጣጥና ዲጂታላይዜሽን በተሻለ መልኩ እየተሰራ መሆኑን ዶክተር ዳዊት ገልጸዋል። የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ዘርፉን በማዘመን ምርትና ምርታማነትን ማሳደግ የሚያስችል መሆኑን የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገለጸ። ምንትዋብ እያሱ የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ይፋዊ የባለድርሻ አካላት ውይይት ተካሂዷል። የቋሚ ኮሚቴው ሰብሳቢ ሰለሞን ላሌ በዚህ ወቅት እንዳሉት የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ የተዘጋጀው ከኢትዮጵያ ግብርና እድገት ጋር የሚራመድ የግብርና ኤክስቴንሽን ሕግ በማስፈለጉ ነው። በረቂቅ አዋጁ ላይ ባለድርሻ አካላትን ያሳተፈ የረጅም ጊዜ ውይይት ና ጥናት መደረጉን ገልጸው በዚህም ከዘርፉ ተዋንያን ገንቢ አስተያየቶች ተሰጥተዋል፣ በግብዓትነትም ተካተዋል ብለዋል። የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ዘርፉን በማዘመን ምርትና ምርታማነትን ለማሳደግ ወሳኝ ሚና እንደሚኖረው ተናግረዋል። የግብርና ኤክስቴንሽን አገልግሎትና አስተዳደር ግብርናችንን ለማዘመንም ሆነ ምርትና ምርታማነትን በማሳደግ የሀገራችንን ብልጽግና ለማረጋገጥ እጅግ በጣም ወሳኝ አዋጅ ወይም ረቂቅ አዋጅ እንደሆነ ግልጽ ነው። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን መንግስት የግብርናውን ዘርፍ በማዘመን የሚፈለገውን እድገት ለማስመዝገብ ፖሊሲዎችና ስትራቴጂዎችን ተግባራዊ እያደረገ መሆኑን ገልጸዋል። የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ በዘርፉ አገልግሎት አሰጣጥና አስተዳደር ላይ መሰረታዊ ለውጥ ማምጣት ያስችላል ብለዋል። በግብርና ኤክስቴንሽን ዘርፍ በመንግስት ብቻ ሲከናወኑ የነበሩ ተግባራት ላይ ሌሎችም የዘርፉ ተዋንያን እንዲሳተፉ የሚያስችል መሆኑን ገልጸው ዘርፉ ራሱን በቻለ ሕግ እንዲመራ የሚያደርግ መሆኑን ጠቅሰዋል። ባለብዙ ተዋንያን ኤክስቴንሽን አገልግሎት ብለን የምንለው ቀደም ብሎ ከነበረው ኤክስቴንሽን አገልግሎት የተለየ ነገር ምን ያመጣል የሚለውን ስንወስድ በሕግ አንዱ ለመጀመሪያ ጊዜ ምንም አይነት የሕግ ማዕቀፍ ያልነበረው ነበር። አሁን ግን ያስፈልገዋል በሚል የሌሎች ሀገራትን ተሞክሮ በመውሰድ የእኛን ነባራዊ ሁኔታ በመውሰድ የሌሎችን ተሞክሮ ስናመጣም ደግሞ ከሆም ግሮን ኢኮኖሚክ ሪፎርሙ ጋር አያይዘን የሌሎችን ተሞክሮ ከኛ አገራዊ ሁኔታ ጋር አዛምደን የተዘጋጀ መሆኑ እሱን አጽንኦ መስጠት ፈልጋለሁ። የግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ በበኩላቸው ረቂቅ አዋጁ የአርሶ አደሩንና አርብቶ አደሩን ፍላጎት መነሻ በማድረግ ተሞክሮችን በሚያሰፋ መልኩ መዘጋጀቱን ገልጸዋል። እንደ ኢዜአ ዘገባ የኢትዮጵያን የረጅም ዘመን ልምድና እውቀት የያዘ መሆኑን ገልጸው የምግብ ዋስትናና ሉዓላዊነትን ለማረጋገጥ የጎላ አበርክቶ ይኖረዋል ብለዋል። የአርሶ አደር የከፊል አርብቶ አደርና የአርብቶ አደር ፍላጎትን መሰረት ያላደረገ ማንኛውም አይነት አዋጅ፣ ደንብ፣ መመሪያ በዛ ሀገር ላይ ተግባራዊ ሊሆን አይችልም። ስለዚህ መነሻችን የአርሶ አደሩን የአርብቶ አደሩን የከፊል አርብቶ አደሩን ፍላጎት መሰረት ያደረገ ምርጥ ተሞክሮቻቸውን የሚያሰፋ የዘመናት እውቀቶቻቸውን የሚያሰፋና እንዲሁም ደግሞ የሚሰራና የማይሰራውን ለይቶ የሚያስቀምጥ ስለሆነ በአጠቃላይ ይህንን ከግምት እናስገባለን።
የዘንድሮ 20ኛው የብሔር ብሔረሰቦችና ሕዝቦች በዓል ህብረ ብሔራዊ አንድነትን ይበልጥ በሚያጠናክር መልኩ እንደሚከበር የፌዴሬሽን ምክር ቤት ገለጸ። ምህረት መለሰ 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በማስመልከት የትምህርት ተቋማት አመራሮችን በበዓሉ ላይ ግንዛቤ እንዲያስጨብጥ ያለመ የምክክር መድረክ በአዳማ ተካሂዷል። የፌዴሬሽን ምክር ቤት ጽሕፈት ቤት ምክትል ኃላፊ አቶ በላይ ውድሻ በዚህ ወቅት እንደገለጹት ሀገርን ለመገንባትና ለማሳደግ ብዙሃነትን በአግባቡ መያዝና ማስተናገድ ይገባል። የብሔር ብሔረሰቦችና ሕዝቦች ቀንና ሌሎች አንድነትን የሚያጠናክሩ ሁነቶችን ማስተናገድ ደግሞ ብዙሃነትና ህብረ ብሔራዊ አንድነትን በአግባቡ ማስረጽ የጎላ ፋይዳ እንዳለው ተናግረዋል። በዓሉን በየዓመቱ ማክበር ብቻ ሳይሆን ዜጎች በህገ መንግስት አስተምሮ ዙሪያ ተገቢውን ግንዛቤ እንዲይዙ የተለያዩ ተግባራት እየተከናወኑ መሆኑንም አክለዋል። ባለፉት ዓመታት በፌዴራሊዝምና ህገ መንግስታዊ አስተምሮ ላይ አተኩረው በተስፋ ስራዎች በሀገር ልማትና እድገት ቀጣይነት ህብረ ብሔራዊነትና የሀገር አንድነትን ከማጽናት አንጻር ውጤታማ ስራዎች መከናወናቸውን ጠቁመዋል። ለ20ኛ ጊዜ ዘንድሮ የሚከበረው የብሔር ብሔረሰቦችና ህዝቦች በዓል ህብረ ብሔራዊ አንድነትን ይበልጥ ለማጠናከር የሚያስችሉ ተግባራት በስፋት የሚከናወኑበት መሆኑን ገልጸዋል። እንዲሁም በፌዴራሊዝም ህገ መንግስት አስተምሮ ዙሪያ ለዜጎች የተሻለ ግንዛቤ መፍጠር በሚያስችል መልኩ እንደሚከበርም ተናግረዋል። ዘንድሮ ለ20ኛ ዓመት የሚከበረው የኢትዮጵያ ብሔር ብሔረሰቦችን በዓል ምክንያት ስናደርግ በተለየ ሁኔታ ወደ 15 ሚሊዮን ህዝብ በፌዴራሊዝምና ህገ መንግስቱ ዙሪያ ላይ ወይም በተዘጋጀው ከዛሬ ጀምሮ በመናየው ጽሁፍ ሰነድ ላይ ውይይቶች ይደረጋሉ ተብሎ ታቅዷል። ስለዚህ እስከ ታች እስከ ህዝብ የሚወርድ ሰነድ ነው። ዲሞክራሲና ፌዴራሊዝም በኢትዮጵያ ተግዳሮቶቹና ተስፋዎቹ ምንድናቸው በሚሉት ዙሪያ ላይ በዚህ ዓመት የተዘጋጀ ጽሁፍ ሰነድ ውይይት እናደርግበታለን። እናንተ ደግሞ ለዚህ ቁልፍ አጋሮቻችን ናችሁ። በዓሉን በታቀደው መሰረት ማክበር እንዲቻል ምሁራን በየደረጃው ያሉ አመራሮችና ባለድርሻ አካላት የሚጠቀምባቸውን ሚና እንዲወጡም አስገንዝበዋል። የትምህርት ሚኒስቴር ጽሕፈት ቤት ኃላፊ አቶ ጌታቸው ተፈራ በበኩላቸው ከከፍተኛ ትምህርት ተቋማት ጀምሮ በየደረጃው ያሉ የዘርፉ አመራሮችና ሙያተኞች በዓሉን ለማክበር በሚደረገው ሂደት ውስጥ ግንዛቤያቸው እንዲጎለብት እየተደረገ መሆኑን ገልጸዋል። ይህም በትምህርት ተቋማት ያሉ ዜጎች ፌዴራሊዝምና የህገ መንግስት አስተምሮ ዙሪያ በቂ ግንዛቤ ብጠው ህብረ ብሔራዊ አንድነትን ለማጠናከር እንዲተጉ ያግዛል ብለዋል። የምንግባባው በጋራ በምንገባው ቃል ኪዳን ነው። ቃል ኪዳን የሚገባው ደግሞ በምንድን ነው? ከህጎች ሁሉ የበላይ የሆነው ህገ መንግስት ነው። ስለዚህ እንደ ሀገረ መንግስት ግንባታው የሚሳለጥ ከሆነ ሁሉም ዜጎች፣ ሁሉም ቡድኖች፣ ሁሉም የፖለቲካ ኃይሎች በትንሹ በህገ መንግስቱ ላይ ሊግባቡ ይገባል። 20ኛውን የኢትዮጵያ የብሔር ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል አዘጋጅነት በሆሳና ከተማ እንደሚከበር መገለጹ ይታወሳል ሲል ኢዜአ ዘግቧል። ተመልካቾቻችን ለዕለቱ ያዝናቸው ዜናዎች ይመስሉ ነበር። ዜናዎቹን ያደረስኳችሁ መብረካ ደሳለኝ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ